ይህ ቪዲዮ የጤና ባለሙያዎች ኤችፒኤል ፖርታል ላይ በመግባት እንዴት ፈተና መፈተን ይችላሉ የሚለውን ስቴፕ የሚያሳይ ቪዲዮ ነው። እስከ መጨረሻው ተከታተሉ። በመጀመሪያ ከዚህ ፖርታል ላይ ፓስወርድ ሪሴት ካላደረጋችሁ ከዚህ በፊት ከዚህ ከስር የሚታየው ፎርጎት ፓስወርድ ብላችሁ ሪሴት ማድረግ ትችላላችሁ። ነገር ግን ከዚህ በፊት ፓስወርድ ኦልሬዲ ሪሴት አድርጋችሁ ከሆነ ግን በቀጥታ ፋይዳ ነንበራችሁን ፋን የሚለውን ማለት ነው እና ፓስወርድ ተጠቅማችሁ ኮንቲኒው ብላችሁ በቀጥታ ሎጊን ማድረግ ትችላላችሁ። ነገር ግን ከዚህ በፊት ፓስወርድ ሪሴት አድርጋችሁ ማታውቁ ከሆነ በቀጥታ ፎርጎት የሚለውን ተጭናችሁ አዲስ ፓስወርድ ሪሴት ማድረግ ትችላላችሁ። ስለዚህ በቀጥታ እንዴት ፓስወርዳችን ሪሴት እንደምናደርግ ለመጀመሪያው ስቴፕ እናያለን። ፎርጎት የሚለውን እንጫናለን። ከዛ እዚህ ጋር ፋይዳ ነንበራችሁን ታስገባላችሁ። የመታወቂያ ቁጥራችሁ የዲጂታል ናሽናል አይዲ ላይ ሁለት አይነት ቁጥር አለ፣ ፋን እና ፊን የሚለው ማለት ነው። ስለዚህ እናንተ መጠቀም ያለባችሁ ፋን የሚለው ነው። እዚህ ጋር ግን ማወቅ ያለባችሁ ከዚህ ፖርታል ላይ ኦልሬዲ የእናንተን ፋይዳ ነንበር ከአካውንታችሁ ጋር ሊንክ አድርጋችሁ ከሆነ ነው። ሊንክ ካላደረጋችሁ ከዚህ በፊት ሌላ ስቴፕ ስለሆነ ይሄ ቪዲዮ ለእናንተ አይደለም። ስለዚህ በቀጥታ ፋይዳ ነንበር አስገብቼ ኔክስት ስለው በቀጥታ ፓስወርድ ኦቲፒ ልኮልኛል። ስለዚህ በኤስኤምኤስ በ952 ኤስኤምኤስ ይመጣላችኋል። እዛ ጋር የመጣላችሁን ቁጥር ኦቲፒ ማለት ነው። እዚህ ጋር ኢንተር ኦቲፒ የሚለው ላይ እሱን ታስገባላችሁ። በቀጥታ አዲስ ፓስወርድ ሪሴት ማድረግ ይችላላችሁ ማለት ነው። ስለዚህ እዚህ ጋር የተላካላችሁን ኦቲፒ ካስገባችሁ በኋላ እናንተ የምታስታውሱትን ግን ደግሞ ጠንካራ ያለ ፓስወርድ እዚህ ጋር አዲስ ፓስወርድ ማስገባት ትችላላችሁ። ስለዚህ የራሴን አዲስ ፓስወርድ ሪሴት አድርጌያለሁ ማለት ነው። እዚህ ጋር አዲስ ፓስወርድ ስታስገቡ በደንብ ሴኩሪቲውን ጠብቃችሁ መሆን አለበት። ምክንያቱም የእናንተ ዩዘርኔምና ፓስወርድ ገብቶ ሰው የእናንተን ውጤትና ማንኛውም ፕሮፋይላችሁን እንዳይታይ እዚህ ጋር ፓስወርዳችሁን የምታስታውሱትና ጠንከር ያለ ፓስወርድ መሆን አለበት። ከዛ በቀጥታ አፕዴት ፓስወርድ የሚለውን እጫናለሁ። ስለዚህ እዚህ ጋር ፓስወርድ ቀይሬያለሁ። ስለዚህ የቀየራችሁትን አዲሱን ፓስወርድ እና ፋን ነንበራችሁን ተጠቅማችሁ ፋይዳ ፋን ነንበራችሁ ተጠቅማችሁ አሁን ኮንቲኒው ብላችሁ ሎጊን ማድረግ ትችላላችሁ ማለት ነው። ስለዚህ ቅድም ፓስወርድን ቀይራል። ከዚህ በኋላ በቀየራችሁት በአዲሱ ፓስወርድ መሆን አለበት መግባት ያለባችሁ። ስለዚህ እዚህ ጋር እኔ ጽፌያለሁ። በቀጥታ ኮንቲኒው የሚለውን እጫናለሁ። አሁን ወደ ፖርታሉ ሎጊን አድርገናል ማለት ነው። ከዚህ በኋላ የሚጠበቀው ኤግዛም አፕላይ ማድረግ፣ ውጤት ማየትና ሌሎች ስራዎችን መስራት እንችላለን ማለት ነው። ቀጥሎ ማሳያችሁ ፈተና እንዴት መመዝገብ ይችላል፣ ለፈተና እንዴት መመዝገብ ትችላላችሁ የሚለውን ስቴፕ ነው። ስለዚህ በጤና ሚኒስቴር በኩል ፈተና እንድትወስዱ አናውንስ ከተደረገ በኋላ በቀጥታ እዚህ ፖርታል ላይ አሁን ባደረጋችሁት መንገድ ሎጊን ካደረጋችሁ በኋላ አፕላይ ማድረግ ትችላላችሁ። የሞባይል ተጠቃሚ ከሆናችሁ እዚህ ጋር ከስር ሜኑዎቹ ሎጊን ካደረጋችሁ በኋላ እዚህ ጋር ሆም፣ አፕላይ፣ ሪዛልትስ፣ አናሊሲስ የሚል አለ። ለኮምፒውተር የምትጠቀሙ ደግሞ እነዚህ ሜኖች ከላይ ኮምፒውተሩ ከብሮዘሩ ከላይ በኩል ሄደሩ ላይ ታገኛላችሁ ማለት ነው። ስለዚህ ኤግዛም አፕላይ ለማድረግ በቀጥታ አፕላይ የሚለውን ሜኑ ትጫናላችሁ። ቀጥሎ እዚህ ጋር እንደምታዩት ኤግዛም ራውንድ እና ኤግዛም ሴንተር መምረጥ ትችላላችሁ ማለት ነው። ኤግዛም ሴንተር እንግዲህ እዚህ ጋር ኢኔብል የተደረጉ የተመረጡ ኤግዛም ሴንተሮችን ያሳያችኋል ማለት ነው። ሰው በቀጥታ አንዱን በመምረጥ እናንተ በመረጣችሁት ሴንተር አንደኛውን በመምረጥ በቀጥታ አፕላይ የሚለውን ብቻ መጫን በቂ ነው ማለት ነው። ስለዚህ አፕላይ እንለዋለን። እዚህ ጋር እንደምታዩት እንግዲህ አፕላይ አድርጌያለሁ። ኤስኤምኤስ ይመጣላችኋል ኦልሬዲ አፕላይ እንዳደረጋችሁ ማለት ነው። ስለዚህ ጋር የመጨረሻው ስቴፕ ምንድነው? ስሊፓችሁን ፕሪንት አድርጋችሁ መያዝና ኤግዛም ሴንተር ያን ኤግዛሚኔሽን ስሊፕ ይዛችሁ መምጣት አለባችሁ። ስለዚህ ጋር ፕሪንት የሚለውን በተን ተጭናችሁ ፕሪንት ማድረግ ትችላላችሁ። ሁለት ነገሮችን አይተናል። ፓስወርድ እንዴት ሪሴት እንደምናደርግና እንዴት አፕላይ እንደምናደርግ ማለት ነው። ከዚህ በተጨማሪ ምናልባት ፈተና ከተለቀቀ በኋላ ፈተና ማየት ትችላላችሁ። ስቴፕ ተመሳሳይ ነው።